ከምን እንደምጀምር አላውቅም። ሰላማችሁ ሁላችሁ በዝት ይበልልኝ። አሜን። እጅግ አድርጌ ምን የሚገባኝ ሰው አይደለሁም፣ ግን እግዚአብሔርን የያዘ ምንም እንደማይሆን በኔ አይቻልም። እኔን አበሻውን በሶሻል ሚዲያ አላውቅም፣ ብዙ አልገጠመኝ። የሚያይ በሙላ በጥሩም በመጥፎ ያቀኛል። እንግዲህ ግን ጌታ ሁልጊዜ የምፈልገው እንግዲህ ስለራሴ ትንሽ አጫሽ አይደለሁም፣ ቃሚ አይደለሁም፣ ጠጪ አይደለሁም፣ ምን አይደለሁም። ግን አንደበቴ በፍጹም ኮንትሮል ማድረግ አልችልም ነበር። እውነቴን ነው። እና ኢቭን ጓደኛ አይደለሁም፣ ከወንድም በላይ የሆነ እግዚአብሔር አምላክ ይሰጠኛል። በጥሩ በመጥፎም የሆነ ቬጋስ በጥሩ ስነሳ ጥሩ ይባላል፣ በመጥፎ ስነሳ መጥፎ ይባላል። እና ሳልረዳ ቀርቼ አይደለም ብራዘር፣ ግን እኔም ኮንትሮል ማድረግ የምችለው ስላልነበረ ነው። አንተም አሁን ያረፍክበት ነገር ይሆናል ብዬ አስባለሁ። ሁላችሁንም ፕሮፌት ብርቱካን እውነት ልናገር 10 ዓመት ሙሉ ነው በምንም ነገር ሳትጠላ ሰላም ነህ፣ ልጆች እንዴት ናቸው፣ ቤተሰብ እንዴት ነው፣ አንተ እኮ የጌታ ነህ ትላለህ። 10 ዓመት በምን እንደሆነ አላውቅም፣ ሁሌ ትለኛለች። ምን እያሰበች ነው? ምንም ልበልበል ትደውላለች። አይ እንዴት ነህ፣ ሰላም ነህ፣ አንተ እኮ ልጄ ነህ ትላለች። ምንድን ነው የምታስበው? ምንድን ነው የምትለው? እና የጌታን ቃል የሆነ ነገር ትነግረኝና ከዛ በል ሚስቴር ልጆች ይባረኩ፣ ቤተሰብ ይባረክ፣ ጸልያለኝ፣ እንለያያለን በስልክ በቃ ያ ነገር ይመጣል። ግን መጨረሻ ላይ የተርኒንግ ፖይንት የሆነ ምንድን ነው የሆኑ አባት ይናገራል። ምን የሚል ንግግር ነው የተናገሩ? ኢየሱስ የዓለም ብቸኛው ቤዛ ነው ብለው ተናገሩ። እኔ ከማምንበት በሃይማኖት በነበርኩበት በኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው እሳቸው ተናገሩ። ለእኔ ደግሞ ምንድን ነው የሆነው? ብዙ ሰዎች ያንን መሴጅ ላኩልኝ። አንዳንዶቹ ምንድን ነው የምትለው በዚህ ጉዳይ ላይ፣ አንዳንዶቹ ደግሞ እስቲ እኛ ቋንቋ እንለዋለን ላስ አድርጋቸው የሚባል ነገር መጣ። ከዛ አየሁት ደጋግሜና እኔ የፈለገ ነገር ቢሆን በኢየሱስ ክርስቶስ ተደራድሬ አላውቅም። የግል አዳኝ አላረኩትም ብዬ ነው የማስበው፣ ግን ተደራድሬበት አላውቅም። ኢየሱስን ያመለከ እንዴት ነው ሊገፋ የሚችለው? እንዴት ነው በመጥፎስ የሚነሳው የሚለው ነገር ውስጥ ገባ። ከዛ እንኳን ክፉ ላወጣ በሳቸው ላይ ይሄን ራሱ ጌታ አግኝቶ ይሄው ለምስክርነት ለሁሉም ቀን አለ፣ ሁሉም በጊዜው ነው የሚሆነው ብዬ አስባለሁ። እግዚአብሔር አምላክ ከዛ በኋላ ያለኝ ነገር የሳምንት ጊዜ ሰጠ። መልሱን ፈልጋለሁ። የዓለም ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩኝ። መልስ የሚሰጥ የለም። ከዛ በኋላ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበልኩ በደስታ። የሚገርመው የበርዝዴይ ጊዜ ነው፣ አረሰው በጭራሽ ማረሰው። የፋሲካ ቀን የኔ የበርዝዴይ ቀን ነበር። የዛኔ ነው እንግዲህ ጌታ በኔ ላይ ይሰራል። እግዚአብሔር ይባረክ። ለሁላችሁም ነው 15 ዓመት ማለት የፈለኩትን ቃላት ማወቅ ሰው ነኝ። ማንንም የማልፈራ ጌታ ይቀርበል እና ማንንም በሰው ደረጃ የፈራሁት እኔ በሕይወት የለምና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ ለሱ ተንበረከኩ። በዚህ አጋጣሚ የተወደደች ፕሮፌት ሊሊ ቼክ አረኩኝ፣ ገባውና ፔጇን ሳይ ጌታ ይመስገን እግዚአብሔር ይባላል። እጅግ የሚደንቅ አገልግሎት እንደምትሰጥ ያለው እና የእሷ ሞስት ዝታን was in English እና I was so amazed በሴቶች ላይ ወንዶቹ ስንሰልፍ ጌታ ሴቶቹን ያስነሳው እግዚአብሔር ይባላል እና እጅግ የማመሰግን እዚህ የመጀመሪያዬ ነው። ከዚህ በኋላ ግን በእግዚአብሔር ፍቃድ ምናልባት ወደፊት የሚሆነው አይታወቅም። ይሄ ምስክርነት ነው። በነገራችን ላይ ወንጌል ሰበከ ብሎ ሊሰሩበት ይችላሉ ፖለቲካ።
ግን እኔ በምስክርነት ነው ጌታ ፈቅዶ ወደፊት እሱን ለማገልገል እድሜን በሙሉ ተደስቼ አረፈ። እግዚአብሔር ወንድሞቼ በሙሉ እኔን ብለው የመጡ ከዳላስ አሉ፣ ከዴንቨር ኮሎራዶ፣ ከኢትዮጵያ ድረስ ከዴንቪ ኤሪያ all over the place የመጡ ወንድምና እህቶች እንደገና ደግሞ ቁጭ ብለው ሌሊቱን ሙሉ ከአውስትራሊያ፣ ከኢትዮጵያ፣ ከሳውዝ አፍሪካ you name it, all over Europe they're watching right now, Canada as well, watching my life all night long. Now here over there is the show. Now I've got a word for you. American እንደመጣ ማቀው ወንድሜ ነው። አሁን ግን ጌታን አግኝቶ እሱ ራሱ ሰላሙን አግኝቶ እግዚአብሔር ይባረክ። እህታችን የሚለው የኦርቶዶክስ እህታችን የኦርቶዶክስ ወንድምና እህቶቻችን ናቸው። ሁሉ በጣም አድርጌ ነው የምወዳቸው ቤተሰቦች፣ በቤተሰቤም ኦርቶዶክስ ናቸው። ግን ጌታ ምንም ሃይማኖት፣ ሀገር ምን የማይገድበው ጌታ ነው። የትም የማይገድብ ብቻውን አለ ብቻውን ያለው ስሙ ይባረክ፣ እግዚአብሔር ይባረክ። የመጣችሁትን በሙሉ እግዚአብሔር ብርክ ያድርግልኝ። ባሰባችሁን ነገር በሙሉ ቀድሞ